ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ይህ አዋዜ ነው። አዳዲስ የደረሱንን መረጃዎች እናቀርባለን። በላይ በቀለ ነኝ። በሊባኖስ ቤይሩት በአንድ ሆቴል ላይ በተፈጸመ የእስራኤል ጥቃት 4 ሰዎች ሲገደሉ ከ10 በላይ መቁሰላቸውን የሊባኖስ ጤና ሚኒስቴር አስታወቀም። ሌሊቱን በማዕከላዊ ቤይሩት የተመታው ሆቴል ከደቡባዊ ሊባኖስ የተፈናቀሉ ሰዎች ማረፊያ ሆኖ ሲያገለግል መቆየቱን ሚኒስቴሩ ገልጧል። ይህንኑ የሌሊቱን ዘመቻ ተከትሎ ተጨማሪ ጥቃት ይፈጸማል በሚል ስጋት ቀሪ ተፈናቃዮች እየሸሹ መሆናቸውን አመልክተዋል። የኩዌት አንድ ረጅም ህንፃም በእሳት ተያይዞ የሚያሳይ ምስል ይፋ መሆኑን ተከትሎ የኩዌት ባለሥልጣናት እሳቱን ለማጥፋት እየተረባረቡ መሆናቸውን ገልጸዋል። የኢራን ሚሳኤል ስብርባሪ በመውደቁ ህንፃው በእሳት መያያዙንና ሌሎች የሰላማዊ ሰዎች መገልገያ መውደሙን አመልክተዋል። የሀገሪቱ አየር ኃይል ከኢራን የሚተኮሱ ሚሳኤሎችና ድሮኖች በትጋት እያከሸፈ መሆኑን ገልጸዋል። 3 ግዙፍ የኢራን ነዳጅ ማጣሪያዎች ሌሊቱን መውደማቸውን ተከትሎ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን አገዛዝ ጨርሶ ሊወድቅ መቃረቡን ገልጸዋል። የኢራን ህዝብ ነፃ ለመውጣት እየተቃረበ ነው ብለዋል። የኢራን አብዮታዊ ዘብ ኃላፊ አሊ ላርጃኒ በበኩላቸው ጦርነቱ በእነ አሜሪካ ላይ እየከፋ ይሄዳል ማለታቸውን ተከትሎ ፕሬዝዳንት ዶናልድ ትራምፕ ስለ ላርጃኒ አስተያየት ተጠይቀው ማን ነው ለመሆኑ ሰውየው? አላውቀውም፣ ምንም ይበል ምን ዘመቻው በእነርሱ ሜዳ ላይ ተጠናክሮ ቀጥሏል ሲሉ ገልጸዋል። ከጥቂት ቀናት በፊት የተናገሩትን በመድገም ከዚህ በኋላም ጦርነቱ የሚቆመው አገዛዙ እጁን ሲሰጥ ብቻ ነው ብለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ለሕዝባቸው ባሰሙት የቴሌቪዥን ንግግር ሁለተኛ ሳምንቱን በጀመረው ዘመቻም ሁለተኛ ምዕራፍ ማለት ነው እስራኤል በርካታም አዳዲስ ድሎችን ለማምጣት በአዲስ መልክ ተደራጅታለች ብለዋል። አሁን ለጊዜው የተረጋገጠው እውነት ኢራናውያን ለረጅም ዓመታት ስር ሰዶ የቆየውን አገዛዝ ሊያወርዱ መቃረባቸው ነው ብለዋል። እስራኤል ኢራንን ለመከፋፈል ሳይሆን ነፃ ለማውጣት እየጣረች ነው ብለዋል ጠቅላይ ሚኒስትሩ። በዚሁ የኢራን አገዛዝን ለመጣል እየተካሄደ ባለው እንቅስቃሴ ላይ ለመምከር ጠቅላይ ሚኒስትር ቤንያሚን ኔታንያሁ የመከላከያ ሚኒስትር እስራኤል ካትዝ እና ሌሎች ከፍተኛ የጸጥታ ባለሥልጣናትን ለአስቸኳይ ስብሰባ መጥራታቸው ታውቋል። የእስራኤል መገናኛ ብዙሃን ባሰራጩት ዘገባም በቀጣይ የትኞቹ የኢራን መሪዎች ይወገዱ በሚለው ላይ በእስራኤል ባለሥልጣናት መካከል መከፋፈል መፈጠሩን አመልክተዋል። የኢራን ፕሬዝዳንት ማሱድ ፒሴክሺያንና በዙሪያቸው ያሉ ባለሥልጣናት ወይስ የአብዮታዊ ዘብ መሪዎች ቀድመው ይደምሰሱ? ጥቂት የእስራኤል ሚኒስትሮች እንደሚሉት ፕሬዝዳንቱና ሌሎች ባለሥልጣናት ሲቪል ሰራተኞች በመሆናቸው የመወሰን ጥርስ ያለው አብዮታዊ ዘቡን እናጽዳ የሚል አቋም ይዘዋል ነው የሚባለው። የኢራን የበላይ መሪ አያቶላህ አሊ ካማኒና 40 የሚደርሱ ከፍተኛ የኢራን ባለሥልጣናት ስብሰባ ላይ እንዳሉ በጦርነት የመጀመሪያ ቀን መገደላቸው ይታወሳል። ኢራን ጎረቤቶቿ ሀገሮች ላይ ጥቃት እያደረሰች መሆኗ የበለጠ እንድትገለል ሲያደርጋት የክፉ ቀን ያለቻቸው ወዳጆቿ ቻይናና ሩሲያ በርቀት ሆነው ጦርነቱን ከማውገዝ ባለፈ እስካሁን ከደጇም አልደረሱም። አሁን በየመሃሉ ብቅ እያሉ መግለጫ የሚሰጡት 3 ባለሥልጣናት ናቸው። የውጭ ጉዳይ ሚኒስትሩ አባስ አራክቺ፣ ፕሬዝዳንቱ ማሱድ ፒዜክሺያን እና የአብዮታዊ እዝ ኃላፊ አሊ ላርጃኒ ናቸው። ቀጣዩ የሀገሪቱ ጠቅላይ መሪ ዛሬ ወይም ነገ ሰኞ እንደሚመረጥ ይጠበቃል።
የእስራኤል በነዳጅ ጣቢያዎች ላይ የፈጸመችው ጥቃትም የጦርነቱን የጥልቀት ጉዞ ያመለክታል ይላሉ ታዛቢዎች። አሁን ሊነጋጋ ሲል በድሮን ተመቶ በእሳት የተያያዘውን የኩዌት ህንፃ በተመለከተ አሁን በደረሰ አዲስ መረጃ ህንፃው የመንግስት መስሪያ ቤቶች ያሉበትና ቀደም ሲል እንደተባለው ጥቂት ጉዳት እንደደረሰበት ተመልክቷል። በሌላ ዜና እስራኤል የቴሄራን የነዳጅ ማጠራቀሚያዎችን መምታቷን ተከትሎ በኢራን ጎዳናዎች ቃጠሎ መታየቱ ተዘግቧል። ዛሬ እሁድ ረፋድ የእስራኤል ጦር ኃይል ባወጣው መግለጫ ደግሞ የኢራን ጠቅላይ መሪ አያቶላህ አሊ ካማኒን የሚተኩ መሪዎችን አንድ በአንድ እንደሚገድል አስጠንቅቋል። የጦር ኃይሉ ማስጠንቀቂያም የኢራን ሃይማኖት መሪዎች ካማኒን የሚተካ መሪ ለመምረጥ መቃረባቸውን ተከትሎ የተሰማ ነው። የእስራኤል እጆች የትኛውንም ተመራጭም ሆነ መራጭን አንድ በአንድ አድነው ያስወግዳሉ ብሏል ጦር ኃይሉ። እናም ሁላችሁም አርፋችሁ ተቀመጡ ሲል አስጠንቅቋል። የካማኒ ሁለተኛ ወንድ ልጅ አባቱን በመተካት ቀጣዩ የኢራን ጠቅላይ መሪ እንደሚሆን ይጠበቃል። ዶናልድ ትራምፕ በተመሳሳይ የካማኒን አገዛዝ ሕጎችና ፖሊሲዎችን የሚያስቀጥል መሪ በፍጹም እንደማይቀበሉ ቀደም ሲል ማስታወቃቸው ይታወሳል። በእስካሁኑ ጥቃት 42 የኢራን መርከቦች መስጠማቸውን ትራምፕ አያይዘው ገልጸዋል። በሳምንቱ ጥቃት 42 መርከቦች ውሃ በላቸው ብለዋል ትራምፕ ለሲቢኤስ ቴሌቪዥን በሰጡት ቃል። ይህ በእንዲህ እንዳለ በእንግሊዝ የኢራን አምባሳደር ብሪታንያ በጦርነቱ እንዳትሳተፍ አስጠንቅቀዋል። ብሪታንያ በመካከለኛው ምስራቅ የሚገኙ ጦር ሰፈሮቿን አሜሪካም ራሷን ለመከላከል እንድትጠቀም መፍቀዷን ተከትሎ የተሰማ ነው የአምባሳደሩ ማስጠንቀቂያ። እንዲህም ሆኖ ብሪታንያን የተቀየሙት ትራምፕ የዘገየ ድጋፍ እንደቀረ ይቆጠራልና እርዳታችሁ ይቅርብን ብለዋል። በጦርነቱ ላለመሳተፍ ስታመነታ የቆየችው ብሪታንያ አሁን በመጨረሻም ግዙፍ የጦር መርከቧን ወደ መካከለኛው ምስራቅ ለማንቀሳቀስ መወሰኗን ትራምፕ አጥብቀው ተችተዋል። ጦርነቱን በአሸናፊነት እያጠናቀቁ መሆናቸውን በመግለጽ ብሪታንያን ተሳትፎ እንደማይፈልጉ አሳውቀዋል ትራምፕ። ብሪታንያ በአንድ ወቅት ምናልባትም ከሁሉም የላቀች ታላቅ አጋራችን ነበረች። አሁን ግን 2 የጦር አውሮፕላኖችን ተሸካሚ መርከብ ወደ መካከለኛው ምስራቅ ለመላክ ብዙ ካሰበች በኋላ ወስናለች ሲሉ ተችተዋል። ጠቅላይ ሚኒስትር ኪር ስታርመር መርከቡን ከዚህ በኋላ አንፈልግም፣ ነገር ግን የሆነውን አንዘነጋም በማለት ቅሬታቸውን ደግመው በቀጥታ ገልጸዋል። ጠቅላይ ሚኒስትር ኪር ስታርመር ወደ ጦርነት ከመግባት ይልቅ ውጥረትን ለማርገብ ጥረት እንዲደረግ ያቀረቡትን ጥሪ ትራምፕ ስታርመርን እንደ ዊንስተን ቸርችል አይደሉም ሲሉ ተችተዋል ደግመው። በሌላ ዜና በመካከለኛው ምስራቅ የሚሰሩ የውጭ ሀገራት የነዳጅ ተቋማት ሰራተኞቻቸውን ከኢራቅ ማስወጣት ጀምረዋል። ሮይተርስ እንደዘገበው የነዳጅ ተቋማት ሰራተኞች በሳፍዋን ድንበር በኩል ወደ ኩዌት ሲሻገሩ አሳይቷል። ሂልቦርቶን የተባለው የአሜሪካ ነዳጅ አምራች ጸጥታ ኃላፊ መሐመድ ታሜህ በኢራቅ ባለው የደህንነት ስጋት ምክንያት የውጭ ሀገራት ሰራተኞች እየወጡ ነው ብለዋል። ወዴት እንደሚሄዱ በቅርቡ እናያለን ሲሉም አክለዋል። አንድ ሳምንት በዘለቀው ግጭት ነዳጅ አምራችና አከፋፋይ ተቋማት የጥቃት ኢላማ መሆናቸው ይታወቃል። ኤች ኬይን የተባለው የአሜሪካ ነዳጅ አምራች በኢራቅ በሚንቀሳቀሱ ህገወጥ ቡድኖች ጥቃት እንደደረሰበት ከተገለጸ በኋላ በሀገሪቱ ያከናውን የነበረውን ሥራ ለማቋረጥ ተገዷል። ኢራን አሜሪካና እስራኤል በጥምረት ለከፈቱባት ጦርነት እየሰጠች ባለው ያጸፋ ምላሽ ጥቃት ከተፈጸመባቸው ተቋማት መካከል የጦር ሰፈሮችና ነዳጅ አምራቾች ይጠቀሳሉ። ቀደም ሲል የኢራን አብዮታዊ ዘብ በሆርሙዝ ሰርጥ በኩል ሲያልፍ የነበረ የነዳጅ ጫኝ መርከብ ላይ ጥቃት መፈጸሙን ማስታወቁ ይታወሳል። ይህ አዋዜ ነው። በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው።
ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ